ሰላም ለእናንተ ይሁን። እንደምናችሁ ውድ ቤተሰቦቼ፣ እግዚአብሔር የተመሰገነ ይሁን። እንግዲህ የጀመርነውን ይሄ መንፈሳዊ ከጋሽ ዶክተር መለሰ ወጉ መጽሐፍ የጀመርነውን እንቀጥላለን ዛሬ ማለት ነው። ትላንት ያቆምንበትን ትንሽ ላስታውሳችሁና የተወሰነች ሰከንድ አዲሱን እንቀጥላለን የዛሬውን። ሁሉም በጎና ሰላም ይመስላል ሲታይ ማለት ነው። ይሁን እንጂ ዲን በውስጡ ምን አልነበረበት? ትግልና ጦርነት ነፃ አልወጣም ነበር። ቀደም ሲል የደረሰበት የኃጢአቱ ውጤት ከዚህ በፊት በልጅቷም ላይ የደረሰው ኃጢአት በሷ ምክንያትም ያየው ነገር እንግዲህ በራሱ ባሳደጋት በራሱ በልጁ ማለት ነው የኃጢአት ውጤት ወደፊት ስለሚሆነው ነገር ማስጠንቀቂያና ማስፈራሪያ ሊሆንለት አልቻለም። ከዚህ በፊት የሰራው ኃጢአት እንኳን ድጋሚ እንዳይሰራ ምን አላረገውም ማለት ነው። ምንም አይነት ጸጸት ውስጥ እንትን አላረገውም፣ አልተለወጠም ማለት ነው። እንግዲህ አልተለወጠም እንኳን ማለት ባይቻልም ግን ትግሉ አላቆምም በህይወቱ ላይ። ይህን ደግሞ ትግሉ እንደማያቆም የሚነግረው ሰው የለም። ታውቃላችሁ ማለት ትግል የሚቆም ነገር አይደለም። በሁላችንም ህይወት ላይ ሁላችንም እንደው ዝም ብለን ያልተቀጣን ሰዎች እንኳን ካለን በኃጢአታችን ወይ ደግሞ እንትን ያላልን ሰዎች ካለን በቃ እኛ የሆነ ሰዓት ላይ የሆነ ሰው እጁን ጭኖ ስለጸለየልን ከትግል ነፃ የምንወጣበት ህይወት አይደለም ያለ ነው። እያንዳንዷ ቀን በጣም ከባድ የሆነ ትግል ያለበት፣ በተለይ በዚህ ዘመን እንደተለመደው አእምሮዋ ከእድሜዋ ጋር ያልበሰለ እንደተለመደው ማለት ነው አእምሮዋ ከእድሜዋ ጋር ካልበሰለው እንደ ልጁ ካሳደጋት ወጣት ጋር እንደገና ምን ጀመረ? የሩካቤ ስጋ ግንኙነትን ሲፈጽም ተያዘ ማለት ነው። እንግዲህ በድጋሚ ያን ሁሉ ነገር አልፎ ድጋሚ በምን ተያያዘ ማለት ነው? በዚህ አይነት ግንኙነት ውስጥ ተመልሶ በግብረ ስጋ ግንኙነት ካሳደጋት ልጅ ጋር ሲፈጽም ተያያዘ። በሁለተኛ ጊዜ ጥፋቱ ከፍተኛ ቅጣት በፍርድ ቤት እንዳይሰጠው የረዳው ነገር ቢኖር ምንድነው? ልጅቷ በዚህ ጊዜ እድሜዋ ስንት ነበረ? 19 ዓመት በመሆኑ ይሄ እድሜዋ እንደ ሙሉ ሰው ስለሚያስቆጥራት ብቻ ነበር ከፍተኛ ፍርድ እንዳይደርስበት የከለከለው ማለት ነው። ባለፈው ታውቃላችሁ ቅጣቱ የቀለለለት ምንም እንኳን 16 ዓመቷ ቢሆን ከ3 ዓመት በፊት ግን እንትን ነበረ። እሱ ወንጀል ሰርቶ ከዚህ በፊት አያውቅም ነበረ። ብዙ ነገሮች ላይ አዲስ ነበር እና በዛ ምክንያት ነበር። አሁን ግን ድጋሚ ከ3 ዓመት በኋላ ቅጣቱን ጨርሶ በፊቱ ፍርዱን ጨርሶ ከቤተ ክርስቲያን ከመስሪያ ቤት በህግ ሁሉ ፍርዱን ጨርሶ እንኳን ምን እንትን ድጋሚ ይህን ነገር ውስጥ ሲገባ ልጅቷ ግን 19 ዓመቷ ስለሆነ እንደ ሙሉ ሰው ስለተቆጠረች፣ ይሁን እንጂ ጂን ቀድሞ ከደረሰበት ጉዳትና ቅጣት የበለጠ ምን ተሰጠው ማለት ነው? ፍርድ ተሰጠው። ቀድሞ ከነበረው ጉዳትና ቅጣት የበለጠ የቤተ ክርስቲያን አባልነቱን እስከተወሰነ ጊዜ ድረስ ተወሰደበት። ሚስቱ ከሞቀና ከማረ ቤቱ አባረረችው። መጠለያ የሌለው ሰዎች የሚኖሩበት ድርጅት ገብቶ በአንድ ክፍል ውስጥ ተወስኖ መኖር ጀመረ። ይሄ መጠለያ ሬፊጂ ይመስለኛል። እና መጠለያ እንግዲህ ቤቱን አጣ፣ ትዳሩ፣ ስራ፣ በቃ በብዙ ነገር እየተጎጎ ቤተክርስቲያን ሁሉ እንትና ታገደ ማለት ነው። በዚህ አሳዛኝ ፈተና ውስጥ ለሁለተኛ ጊዜ ከወደቀ በኋላ ማለት ነው ጂን ቢሮዬ መጥቶ ብዙ ተነጋገርን። እንግዲህ እሳቸው ቢሮ መጥቶ ከእሳቸው ጋር ብዙ ተነጋገሩና አብረንም ጸለይን ይላሉ ማለት ነው እሳቸውና በዚህ ጊዜ ነው ካለበት መንፈሳዊ ጦርነት ነፃ መሆን የሚችልበትን መንገድ በመፈለግ የወሰደውን እርምጃና ያደረገውን እየተናገረው ለእሳቸው የተናገራቸው ማለት ነው። ያለበትን መንፈሳዊ ጦርነት አንዳንድ ሰው መልሶ ይወድቅና ከዛ ቤተክርስቲያን ፓስተሮች ጋር መጥቶ ቀርባችሁ ብታናግሩት እኔ እኮ በጣም ይሄን ነገር አልፈልገውም፣ በጣም ከአቅሜ በላይ መንፈሳዊ ጦርነቱ ከብዶኝ ነው ይሏቸዋል ማለት ነው። ያላደረገው ነገር እንደሌለ ሁሉን ነገር እንዲያርግ ያለው ብሎ ሊነግራችሁ ይችላል። መንፈሳዊ በቃ እርምጃዎችን ይህን ሁሉ ለማድረግ ሞክሬያለሁ ግን መውጣት አልቻልኩም እንግዲህ ብሎ ነው ሊሆን ይችላል እሳቸው የነገራቸው ማለት ነው። ጂን ህይወቱን ጨምድዶ የያዘው የስጋ ፍትወትን መስመር ለማስያዝ ይሞክር የነበረው የዝሙትን መንፈስ ከውስጡ በመገሰጽ ነበር። ሁልጊዜ እንዲህ አይነት ነገር ውስጥ ሊገባ ሲል ከውስጡ ምን ያደርግ ነበር? የዝሙትን መንፈስ ይገስጽ ነበር፣ በጌታ ስም ማለት ነው። በቅርቡ አንድ የፈውስ ስጦታ ያለው ሰው ከሚያካሂደው ትልቅ ስብሰባ ተገኝቶ ሰባኪው
አንድ ትልቅ እንግዲህ ከቤተ ክርስቲያን ተባሯል። በየቦታው እንግዲህ ሄዶ ሊሆን ሲሄድ እንግዲህ የፈውስ ስጦታ አለው የሚባል አንድ አገልጋይ ጋር ሄዶ እንደዚህ በዘመኑ የሚንቀሳቀሱ አሉ አይደለ? የተለያየ ቸርች ከፍተው የፈውስ እንቅስቃሴ ታላላቅ ተአምራት የሚገርም የሆነ ድንቅ የሆነ የእግዚአብሔር እጅ የሚገለጥበት ብለው የተለያየ ቦታ የሚከፍቱ ቤተክርስቲያኖች አሉ አይደለ? ልክ እንደነሱ አንዱ ጋር ሄደና የፍትወት አጋንንት በውስጥህ አለ ብሎ አጋንንቱን ከውስጡ እንዳስወጣለት አጋንንቱ ተመልሶ ቢመጣ ራሱ ገስጾ ማስወጣት እንደሚችል እንደተነገረው አጫወተኝ ማለት ነው። ለእሳቸው አጫወታቸው። ምንድን ነው አጋንንቱን ይሄ በዝሙት የፍትወት የዝሙት መንፈስ በውስጥ አለ አለውና ሰውየው አገልጋዩ ማለት ነው ከውስጡ አስወጣለት ማለት ነው። ከዛ ካስወጣለት በኋላ አጋንንቱን ተመልሶ ቢመጣ እንኳን ገስጾ ማስወጣት የሚችልበትን ቅባት ሰጠው እንደማለት ነው እንግዲህ ከዛ እንግዲህ ጂን ሶስት አይነት ጂን የሚባለው ሰውዬ ሶስት አይነት አጋንንቶች ይኸውም የፍትወት የቁጣ እንዲሁም የኩራት አጋንንት በውስጡ እንደነበረበትና ያንን የፈውስ ስጦታ ይሄ አለው የተባለው ሰው እንዳስወጣለት ነገረው ማለት ነው። ለነገራቸው ለሳቸው ሶስት አይነት አጋንንቶች ነበሩብህ፣ የፍትወት የቁጣና የኩራት መንፈስ ነበረብህ። እነሱን ገስጾ አስወጣልኝ አለ። ሶስቱ መንፈስ ውጣ ብሎ እንግዲህ ሶስት ጊዜ አስጮኋቸው ይሆናል እንግዲህ እና የፍትወት አጋንንት የገባበት ሰው ሩካቤ ስጋ ግንኙነት ሲፈጽሙ የሚያሳየውን መጽሔት ይሄ ፖርኖግራፊክ ማጋዚን ይሄ ብልግና እኛ አሁን በዚህ ዘመን ብዙ ጊዜ ያኔ እንግዲህ ኢንተርኔት አልነበረም ይሆናል አይዶን ነው መጽሔት ነው እየተጠቀሙ በፊት መጽሔት ነበር አሜሪካ ላይ። አሁን ደግሞ ኢንተርኔትም ስላለ በኢንተርኔት ነው የሚለቀቀው ይሄ ብልግና ሳይቶች። ይሄ የፍትወት አጋንንት የገባበት ሰው ሩካቤ ስጋ ግንኙነት ሲፈጽም የሚያሳየውን መጽሐፍ በሚያይበት ጊዜ እንደሆነ ነገረው። ይሄ አጋንንት የገባብህ አለው ፖርኖግራፊ ወይ ደግሞ የብልግና ምልክት እንትን ቪዲዮዎችና ምስሎችን በምታይበት ጊዜ ነው የገባብህ። ያስገረመኝ ጂን ይህንን ገለባ ትምህርት አምኖ መቀበሉ ሳይሆን ይሄ እነዚህ አሁን የፈውስ አገልግሎት ብለው ይሄ አጋንንቱ የገባብህ እንዲህ ስታደርግ ነው፣ ይሄ እንዲህ ስታደርግ ነው ብለው የሚናገሩት ይሄ እሳቸው ምን አሏቸው? እንዲህ አይነት ትምህርቶችን ገለባ ትምህርት ነው ያሏቸው። ምክንያቱም ሰዎች በክርስቶስ ኢየሱስ ዳግም ከተወለዱ ከዳኑ በኋላ እንግዲህ በንቃት ከእግዚአብሔር ጋር መኖር የሚገባቸዋል እንጂ ገና ለገና አጋንንት እየመጣ ገብቶብሃል በዚህ በኩል ይሄው አስወጣውልህ እየተባሉ ከዚህ በኋላ ነፃ ሆነ ትኖራለህ ብሎ ውጊያ የሌለበት ኑሮ ሰው ይኖራል ብለው የሚያስተምሩ ይሄ የገለባ ትምህርቶች ብለው ነው እሳቸው ያስቀመጧቸው። ይህንን አይነት ትምህርት የሚያስተምሩ ስንኩል ነጋዴዎች ነው የሚሏቸው። እንግዲህ እሳቸው እንዲህ አይነት አስተማሪዎችን ስንኩል ነጋዴዎች፣ ምክንያቱም እየቸበቸቡ ነው ገንዘባቸውን። በዚህ አይነት ሰዎች ደግሞ ያምናሉ። አጋንንት ወጣልኝ እኮ በስመ አብ እኔ እኮ እንደዚህ ነበርኩ እኮ ስራዬ እንደዚህ ተጨምድዶ ይዞብኝ አጋንንት እንትኔን እኮ ጨምድዶ ይዞብኝ ብለው ለሰይጣን ትልቅ ኃይል የሚሰጡ ትምህርቶች ናቸው። እና ነጋዴዎች ነው ያሏቸው እነሱ ስንኩል ነጋዴዎች እየበረከቱና ተቀባይነትን እያገኙ መምጣታቸው ነው እሳቸው በጣም እንትን ያላቸው ማለት ነው የገረማቸው ነገር። እና ጂን በተነገረው መሰረት በውስጡ ያለውን መንፈስ ያለማቋረጥ ይገስጽናል ሁልጊዜ። እንግዲህ ይሄ አገልጋይ የተባለው ሰውዬ አጋንንቱን ገስጬ አውጥቼልሃለሁ የዝሙትን ከዚህ በኋላ አንተም ገስጸ ማስወጣት ነው ብሎት ስለነበረ እሱ እንግዲህ የጌታን ስም እየጠራ እየገሰጸ ለማውጣት ይሞክራል። ነገር ግን እየወደቀ ነው ያለው በዝሙት ማለት ነው። ማለት ገስጾ አጋንንቱን ዝሙት ላይ የማይወድቅ ቢሆን ኖሮ ትምህርታቸው ትክክል ነው ትላላችሁ። አንድ መድኃኒት እየዋጣችሁ ግን የሚሰጣችሁ መድኃኒት መፍትሄ የማያወጣላችሁ ከሆነ ሐሰተኛ ዶክተር ሐሰተኛ ሐኪም ነው ማለት ነው። ልክ እንደዛ ነው እሳቸው የሚያስቀመጡት እነዚህን ይሄ ገለባ ትምህርት ያላቸው ስንኩል ነጋዴዎች ያሏቸውን እነዚህ የዘመኑን አገልጋዮች ማለት ነው። አጋንንት አስወጣውልክ ከዚህ በኋላ በቃ ነፃ ነህ የሚሉትን አይነት የሐሰት አስተማሪዎች ማለት ነው፣ የውሸት። ምክንያቱም ምንም ክርስቲያን አስባችሁታል? አንዴ አጋንንት ወጣለት እና ከዛ በኋላ ይሄ እኮ እያለን ያለ ነው በጌታ ዳግም የተወለደ ሰውን ህይወት ነው። እንግዲህ እንደዚህ እያለን ያለ ነው። አጋንንት ገብቶብሃል፣ እየተጫወተብህ ነው፣ ስራህን ይዞብሃል፣ እንትንህን ይዞብሃል፣ በረከትህን በሩን ዘግቶብሃል ምናምን የሚባል ማለት ነው።
አልፎም አጋንንትን በማባረር ስልጣን አላቸው ተብሎ ወደሚያምናቸው ሰባኪዎች ዘንድ እየሄደ ማለትም ራሱ ገስጽ ብሎታል። አንደኛው አገልጋይ ማለትም አንድ አጋንንት ነፃ አውጥቼሃለሁ፣ ጸልዬልሃለሁ፣ ከዚህ በኋላ አንተ ገስጸህ ነው ብሎት ስለነገረው እሱ ይገስጻል። ግን ደግሞ ሲያቅተው እንግዲህ አስቡት፣ የተነገረው መፍትሄ ትክክለኛ ስላልሆነ ድጋሚ ሌላ ምን እንደዚህ አጋንንት ያወጣሉ የፍትወት እንዲገስጹለት፣ ይሄ የፍትወት ዝሜቱን እንዲገስጹለት ሌሎች አገልጋዮች ጋር ሰባኪዎች ጋር ይሄዳል ማለት ነው። ይሄ ሰው እንግዲህ ይህን መጽሐፍ የመጀመሪያውን ድራፍት ወይ ደግሞ የመጀመሪያውን ረቂቅ ስጨርስ ነው የሚሉት እሳቸው። ይህንን አሁን ይህን እያነበብኩላችሁ ያለውን መጽሐፍ እንግዲህ የመጀመሪያውን ረቂቁን ስጨርስ የዲን ታሪክ ከዚህ ላይ ያበቃ ነበረ። ዲን ታሪኩ ያበቃው እዛ ጋር ነበር። ከአገልጋይ አገልጋይ እየዞረ ፈውስ ፍለጋ እየተንከራተተ ያም አጋንንት አስወጣውልህ ይባላል። አጋንንት እንግዲህ ሁለተኛ ጊዜ በዝሙት ወድቆም እንደዚህ መውጣት ያልቻለበት ነገር ውስጥ ማለት ነው፣ ሁለተኛ ቅጣት ውስጥ እያለ ማለት ነው ነበር ይሄ መጽሐፍ እንትን ረቂቁ የመጀመሪያው ረቂቅ ያለቀው። ግን በጥቂት ሳምንታት ውስጥ የጂን ታሪክ ተራዝሞ አገኙት እሳቸው ማለት ነው። ቀጠለ የሱ ታሪክ። እንግዲህ መጽሐፉ ሙሉ ለሙሉ አልታተመም፣ ረቂቁ ነው ገና ያለቀው። ስለዚህ ድጋሚ እንግዲህ ይህን ታሪክ እንዳስገቡበት አምናለሁኝ። ምክንያቱም ታሪኩ ቀጠለ ይላሉ። ራሱን እስኪያሻሽልና በህይወቱ እውነተኛ ለውጥ ማድረጉን እስኪያረጋግጥ ሚስቱ ወደ ቤት እንዲመለስ አልፈቀደለትም ነበር። እንግዲህ ታሪኩ ያቆመው ድጋሚ ሁለተኛ ጊዜ አጥፍቷል ተብሎ ሁለተኛ ቅጣት ነው። ሁለተኛ ቅጣቱን ሲወስድ የመጀመሪያ ቅጣቱን ሲወስድ በቃ እንግዲህ ብዙ ነገር ነው። በስራውም፣ በትዳሩም፣ በቤተ ክርስቲያንም፣ በፍርድ ቤትም ከፍተኛ ማለት ፍርድ ተፈርዶበት ነበር። አልተለወጠም። የመጀመሪያውም እንግዲህ ሁለተኛው ላይ ግን የታሪኩ አቁሞ የነበረው እሳቸው ይህ መጽሐፍ ረቂቁን ሲያዘጋጁ አቁሞ የነበረው ምኑ ጋር ነው ታሪኩ? ከአገልጋይ እየዞረ አጋንንት ያስወጡለታል። ከዚህ በኋላ ገስጸህ ታስወጣለህ የሚሉት ደረጃ ደርሶ እየገሰጸ ግን ደግሞ እያቃተው ማለት እንትን እያለ ነበር። የፍትወት አጋንንቶችን እንዲገስጹለት ከተለያዩ አገልጋይ እየተዘዋወረ ነበር። ሚስቱ ከቤት አባረው። ያው አሜሪካ ሀገር እንደዚህ እንትን ህጉ ይፈቅዳል። ሚስቱ ወደ ቤቱ እንዲመለስ አልፈቀደችለትም ነበር። ራሱን ያሻሸል ብላ ማለት ነው። በመጀመሪያውም ቅጣት ራሱን አላሻሻልም። እስቲ በሁለተኛው ራሱን አሻሽሎ ይሆን እስቲ እኔ ምክንያቱም ከባድ ነገር ነው የገጠመው። የሁለተኛው ደግሞ ከባድ ነበር። የቀድሞ የቤተሰቡ ገቢ በጂን የኃጢአት ህይወት ምክንያት በመቀነሱ ሚስቱ ስራ ጀምራ ስለነበር እሷ ስራ የምትሄድበትን ሰዓት እየጠበቀ ከዚያች የአእምሮ እድገት ከእድሜዋ ጋር ካልዳበረው ወጣት ሴት ጋር ከልጁ ካሳደጋት ከልጁ ጋር ማለት ነው የሩካቤ ስጋ ግንኙነት መፈጸሙን ቀጠለ። አያችሁ፣ መልሶ በኃጢአት መቀጠሉን ቀጠለ ማለት ነው። ምክንያቱም ሚስቱ እንትን ብላ ነበረ። ይህን ሁሉ ቅጣትም አድርጎ አገልጋይ ጋር እየዞረ አጋንንት ወጥቶልሃል እየተባለ ከዚህ በኋላ ነፃ ነህ እየተባለ እንኳን እሱ ግን ሚስቱ ወደ ስራ ስትሄድ መልሶ ከዛች ልጅ ጋር መፈጸሙን ቀጠለ ግብረ ስጋ ግንኙነቱ። ከዚህ በፊት በዝሙት ምክንያት ህይወቱ ምን ያህል እንደተጎሳቆለና እንደተዋረደ ቢያውቅም እንኳን ጂን ያንን ሁሉ በመርሳት ለሶስተኛ ጊዜ በተመሳሳይ ኃጢአት ወደቀ። ይሄ ሁሉ ቅጣት እንኳን ደርሶበት አያችሁ፣ ቅጣት ሰውን ይለውጣል ብሎ ብዙ ሰው ያስባል። ቅጣት ሰውን የሚለውጥ እንዳልሆነ የዚህ ሰው ታሪክ ማሳየት ነው። በጣም ብዙ ነገር እኮ ነው በህይወቱ ያጣው ታውቃላችሁ። ያን ሁሉ አሳጥቶትን መልሶ በዛው ነገር ውስጥ እየተዘፈቀ ነው። ጂን ያንን ሁሉ በመርሳት ለሶስተኛ ጊዜ በተመሳሳይ ኃጢአት ውስጥ ወደቀ። ደግሞ ባለፈውም እንዳልነው ኃጢአት ምን ጊዜም ቢሆን መገለጹ አይቀርም፣ ተደብቆ የሚቀር ነገር የለምና ለሶስተኛ ጊዜ በኃጢአቱ ተያዘ ማለት ነው። ታሪኩን ለማሳጠር ያህል በአሁኑ ወቅት ይሄ ሰው ከፍተኛ ቅጣት ለመቀበል በመጠባበቅ ላይ ይገኛል ማለት ነው። ይሄ ጂን የተባለው ሰውዬ በፍትወት አጋንንት ተይዣለሁ ብሎ እንዲያምን የሚያደርጉት ልዩ ልዩ ምልክቶች ነበሩበት። በህፃንነቱ ያደገው ስነ ስርዓት በጎደለው ቤተሰብ ውስጥ ተገፍቶና ተንገላቶ በመሆኑ አሁን የሚታይበት የስጋ ፍትወት፣ ቁጣ እንዲሁም ትዕቢት እርኩሳን መናፍስት በልጅነቱ ስለገቡበት እነሱ ያመጡበት ውጤት ነው ብሎ ያምናል እሱ። ይሄ የስነ ልቦና ሐኪሞች ጋርም ስትሄዱ
ይሄ አስተዳደግህ ያመጣብክ ነው፣ እንዲህ ነው ይላሉ። እንግዲህ ይሄ ዳግም የተወለደ በጌታም የተወለደ ሰውም ላይ ቢሆን ይሄ እኮ በሕፃንነትህ እንደዚህ የመጣብህ ነው ይሉታል። በዚህ አይነት ራሱን ከተጠያቂነትና ከኃላፊነት ነፃ ለማድረግ ይሞክር ነበር። እኔ አይደለሁም አስተዳደጌ ነው፣ እኔ አይደለሁም እንዲህ ነው እያለ ብሌም ሽፍት ነገሩን ማሳበብ በአስተዳደጉ ላይ በወላጆች ወደ ኋላ ታሪክ ተመልሶ እነዛ ነው የተፈጠረብኝ እያለ ሰው ምክንያት ይደረድራል ማለት ነው። ግራ መጋባቱና በመንፈሱ መታወኩ በርኩሳን መናፍስት በመያዙ ምክንያት ይመስለዋል ማለት ነው። ይሄ ሁሉ ግራ የሚያጋባው ነገር አገልጋዮችም የስነ ልቦና ባለሙያዎች ብዙ ነገር ግራ የሚያጋቡት ነገሮች በመንፈሱ መታወኩ መንፈሱ እንዲታወክ በማድረጉ በርኩሳን መናፍስት በመያዙ ምክንያት ይመስለዋል ማለት ነው። ይህን ሁሉ ይሁን እንጂ ጂል በርኩስ መንፈስ የተያዘ አልነበረም ማለት ነው። መጽሐፍ ቅዱስን ያነባል። የሚያነበው ግን ስርዓት ተከትሎ ሳይሆን እንዴት አንዴ እዚህ ጋር አንዴ እዚያ እያለ ቃሉን እየቆራረጠ ነበር የሚያነበው። ቃሉን ያነባል። አንድ ሙሉ ምዕራፍ ጨርሶ ያነበበበት ጊዜ ግን የለም ነበር። ከዚህም ከዚያም ጥቅሶችን ይጠቃቅሳል። ጥቅሶችን የሚወስዳቸው ጽሑፉ ከሚለው ሐሳብ ውጪ ልዩ ትርጉም እንዲኖራቸው በማድረግ ነው። ኮንቴክስቱን ይሄ አውዱን ጠብቆ አይደለም። ጥቅሶችን ከዛም ጥቅስ ይወስድና ይሄ አንዳንድ ሰው ጥቅስ ያውቃል፣ ጥቅስ እንትን ይላል፣ ግን ሙሉ ሐሳቡን ትርጉሙን በመረዳት አይደለም። የእግዚአብሔርን ቃል በጥንቃቄ መመርመር ቢችል የበለጠ ሞኝነትንና አላዋቂነትን ይረዳ ነበር። አሁን ቃሉን በሙላት መረዳት ከሞኝነትና ከአላዋቂነት ይገላግለው ነበር፣ ከጥፋት ያድነው ነበር ማለት ነው። ጂን ሞኝና በሕይወቱ ያልበሰለ ፈቃዱን ለሰይጣን ያስገዛ ሰው እንደሆነ መጽሐፍ ቅዱስ ይናገራል። እንዲህ አይነት ሰው ሞኝ ነው፣ በሕይወቱ ያልበሰለ ሰው። ጂን ጌታን ካወቀ ከ20 ዓመት በላይ የሆነው እንጂ በመንፈሳዊ ሕይወቱ ስላላደገ የሰጡትን ሁሉ አምኖ ይቀበላል ማለት ነው። አሜን 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 የሚሉ ሰዎች አሉ በዚህ ዘመን። ገና ለገና ተናግሮ አገልጋይ እንኳን ሲጨርስ አያጣጥሙት ወዲያው በአየር ላይ አሜን ብሎ ለመቅለብ የሚሞክሩ ሰዎች በጣም በእንደዚህ አይነት ነገር ያለመብሰላቸው ማሳያ ነው ማለት ነው። በመንፈሳዊ ሕይወቱ አላደገም ነበረ። በስሜታዊ ነገር በቀላሉ ይሳብ ነበረ። ጂን ልዩ ችግር ያለበት ሰው እንጂ በርኩስ መንፈስ የተሞላ አልነበረም ማለት ነው። ይኸውን ብዙ አሁን እያየናቸው ችግሮች መጽሐፍ ቅዱስን እንትናል ቃሉን ያነባል፣ ግን ጥቅሶችን እየቆራረጠ ነው። ብቻ ግራ የተጋባ ሕይወት ውስጥ እንዳለ ነው የምናየው እንጂ ይሄ ግራ መጋባት የግዴታ አጋንንት ጋር ማገናኘት ተገቢ ነው ብለው አያምኑም። እሳቸውን በመጽሐፋቸው እንዳስቀመጡት ማለት ነው። ልዩ ችግር ያለበት እንጂ እርኩስ መንፈስ አይደለም። መስመር የለቀቀ ትምህርቱ ስላገኘ ነው። ይሄ የሐሰት ትምህርት በነገራችን ላይ የሐሰት ትምህርትንም አጋንንት ነው ማለት አንችልም። ትምህርቱን ሰው እኮ የሐሰት ትምህርትን በትክክለኛ ትምህርት መቀየር ነው። እግዚአብሔር መስመር የለቀቀ ትምህርት ስላገኘው ነው። እምነቱ የተዛባ ነው ማለት ነው። እምነቱ ተዛብቶበታል። እምነት አለው፣ ግን ደግሞ የተዛባ እምነት ነው። እውነተኛ መንፈሳዊ ውጊያ ውስጥ እንዴት መዋጋት እንዳለበት ቢማር ኖሮ እውነተኛ መንፈሳዊ ውጊያ እንዴት መዋጋት እንዳለበት ቢማር ኖሮ በእግዚአብሔር ጸጋ ውስጥ በማደግ የበሰለ የእግዚአብሔር ሰው መሆን ይችል ነበር ማለት ነው። አሁን እሱ ያልተረዳው ያላወቀው ነገር ይሄ አጋንንት ነው ይሉታል እዚህ ጋር። እዛ ጋር ደግሞ ከአስተዳደግህ የመጣ ከድሮ ጀምሮ እንደዚህ በልጅነትህ ቤተሰቡ እንዲህ ስላደግ እንዲህ ይሄ ተጽዕኖ የመጣብህ ነው ይሉታል ይሄ ስነ ልቦና ባለሙያዎች። አንዳንድ አገልጋዮች ደግሞ ይኸው አጋንንት ነበር አስወጥች፣ ከዚህ በኋላ ከመጣብህ ገስጽ አስወጣ ይሉታል። ሌላ ቦታ ደግሞ እሱ መጽሐፍ ቅዱስ ሲያነብ ደግሞ እየቆነጣጠረ ከዛም ሙሉ የእግዚአብሔርን ሐሳብ ሳይረዳ በደንብ በተሳሳተ የትምህርት መስመር ውስጥ ነው የእግዚአብሔርን ቃል በትምህርቱ ይሄ ስህተት ውስጥ ነው የነበረው ግን እንጂ አጋንንት ስላልነበረበት እንዲህ ስለሆነ አይደለም። ስለዚህ እውነተኛ መንፈሳዊ ውጊያ ውስጥ እንዴት መዋጋት እንዳለበት አያውቅም ነበር ማለት ነው። በእግዚአብሔር ጸጋ ውስጥ በማደግ የበሰለ የእግዚአብሔር ሰው መሆን ይችል ነበር። በምን? በእግዚአብሔር ጸጋ ውስጥ በማደግ የበለጠ የእግዚአብሔር ሰው መሆን ይችል ነበር። ጂን ማድረግና ማወቅ የሚገባው ነገር አንዳንድ ነገር አለ ማለት ነው። ማወቅ የሚገባው ነገር ከነዚህ መካከል ጥቂቶቹን ለትምህርታችን እንዲሆን ከዚህ ቀጥሎ ብለው እሳቸው አስቀምጠውልናል። አንደኛ ማወቅ የነበረበት ነገር
ጂን በሚገጥመው መንፈሳዊ ትግል ውስጥ በእግዚአብሔር ተስፋና በክርስቶስ ፍቅር በመታመን ፋንታ በሚገጥመው አሁን ይሄ ትግሉ እኮ የልጅቷ እኮ ይሄ ግብረ ስጋ ግንኙነት የመፈጸም ይሄ እኮ አንዱ ትግል ግን ይህንን በእግዚአብሔር ተስፋና በክርስቶስ ፍቅር በመታመን ፋንታ ይሄ በእግዚአብሔር ተስፋና በክርስቶስ ፍቅር በመታመን ፋንታ ለማሸነፍ የሚሞክረው በራሱ መንፈሳዊ ጥረትና ትግል እንደሆነ እናያለን፣ እንገነዘባለን። በመንፈሳዊ ትግሉ አሸናፊ ለመሆን ቢፈልግ የሚገባው ነገር ምን ነበረ? በክርስቶስ ውስጥ መሸሸግ ነበረ። ስልጣን አለኝ በማለት ትምክታዊ ሆኖ ስሙንና ደሙን በመጥራት ፋንታ የሚለውን ማመንና መቀበል አለበት ማለት ነው። እኔ ስልጣን አለኝ፣ እኔ ኃያል፣ እኔ እንዲህ ነኝ እያለ በራሱ ትምክት ለማሸነፍ በራሱ ከሚጥረው ይልቅ በማመንና መቀበል ያለበት ነገር በእግዚአብሔር ተስፋ፣ በእግዚአብሔር ፍቅር ውስጥ በክርስቶስ አሸናፊነት ውስጥ በዛ ውስጥ መሸሸግ ነበረበት ነው አንደኛው። ሁለተኛው ጂን እውነተኛ ጥበብን ለማግኘት ቃሉን በሚገባ መመርመርና ማጥናት ይገባዋል። ቃሉን ማወቅ ብቻ ሳይሆን እንደ ቃሉ ለመኖር ራሱን ማለማመድ አለበት። ቃሉን ማሰላሰል ማለት ነው። ዛሬ ወዲ አንብበነው እርስት የምናደርገው ብዙ ጊዜ ሰው ቃሉን እኮ ያነባል ወይ ደግሞ ሄዶ ሲሰበክ እኮ ማስታወሻም ሊጽፍ ይችላል። ከማስታወሻ ደብተሩ ወደ አእምሮ ወደ ህይወቱ አያሰላስለውም። ቤቱ ገብቶ ማስታወሻውን እያነበበ ቀኖቹን ሳምንታቱን በዛ ቃል ራሱን እያሰላሰለ እንትን ካላለ ቃሉ በልቡ ላይ ካላደገ እኮ ወፎችን መጥተው ሊነቅሙት ይችላሉ ቃሉን። ስለዚህ በቃል ማደግ። ሶስተኛው ደግሞ ጂን በመንፈሳዊ ጦርነቱን ለብቻው ሆኖ መዋጋት ማቆም ነበረበት ማለት ነው። በቅርቡ ሆኖ የሚያማክረው፣ የሚጸልይለት፣ ሲደክም አይዞህ የሚለው፣ ሲስት የሚወቅሰው፣ ሁልጊዜ ከጎኑ ሊቆም የሚችል የቅርብ መንፈሳዊ ጓደኛ ያስፈልገው ነበር። እንደ መንፈሳዊ አባት ወይ ደግሞ መንፈሳዊ በላይ ያለው ሰው ያስፈልገው ነበር። አራተኛ ጂን በመንፈሳዊ ጦርነቱ ውስጥ አሸናፊ ለመሆን ሰይጣን የአእምሮን ሐሳብ እንዴት ሊጠቀምበት እንደሚችል ማወቅ አለበት ማለት ነው። አሁን ጦርነት ውስጥ እንዳለ ማወቅ አለበት። ስለዚህ ደግሞ ሰይጣን የአእምሮ ሐሳቡን እንዴት ለመጠቀም እንደሚችል ማወቅ አለበት። ታውቃላችሁ፣ እኔ እንዳው እዚህ ጋር አንድ ሐሳብ ልጨምርላችሁ። አንድ ለስላሳ መጠጥ የሚያመርቱ ሰዎች፣ የሆነ ነገር የሚያመርቱ ሰዎች እኮ የሚያደርጉላችሁ አእምሯችሁን መጠቀም ሲፈልጉ ማስታወቂያ በብዙ ሺህ ብር ከፍለው እናንተ በምትጠቀሙበት ስልክ ማስታወቂያ ሳትፈልጉ ፖፕ አፕ ይሄ ድንገት ይመጣባችኋል። ይሄ አንዳንድ አፕሊኬሽኖች ስትከፍታታችሁ ከሆነ ማስታወቂያ በብዙ ሺህ ብር ከፍለው ነው እነዛ ሰዎች ያንን ማስታወቂያ የሚለቁት። ለምን መሰላችሁ? አእምሯችሁን መጠቀም ስለሚፈልጉ ነው። ነገ ላይ ስትወጡ ከቤታችሁ ያንን መጠጥ ስታዩት ኦልሬዲ ቤታችሁ በስልካችሁ ላይ ስላያችሁት ወይ በቴሌቪዥናችሁ ስላያችሁት ወይ የሆነ ነገር ስላያችሁት ማስታወቂያው ቀድሞ ስላያችሁት ለዛ ነው የአሁኑ ዘመን ሰዎች ፌመስ የሚባሉ ሰዎች አይታችሁ ከሆነ በተቻለ መጠን በየቀኑ ቪዲዮ እየለቀቁ ቫይራል ሆነው እናንተ ፊት መታየትና መንገድ ላይ ስታያቸው እንዲህ ይህ ሰው እኮ አውቀዋለሁ ብለው ምንድነው መሆን የሚፈልጉት? ትልቅ በአእምሯችሁ ላይ በልባችሁ በእናንተ ላይ ተጽዕኖ ማምጣት ይፈልጋሉ። ስለዚህ ተጽዕኖ አምጪ ተብለው እነሱ ብዙ ብር ይከፈላቸዋል። ለምን? ሰው ላይ ተጽዕኖ ማምጣት ስለቻሉ ነው። በመጥፎም ይሁን በደግ። ልክ እንደዚህ ለስላሳ መጠጦችን፣ ምግቦችን፣ ምግብ ቤቶችን ምናምን ማስታወቂያ የሚለቁላችሁ አእምሯችሁን ለመቆጣጠር ነው። ልክ ሰይጣንም በመንፈሳዊ ጦርነት ውስጥ አሸናፊ ለመሆን የአእምሮን ሐሳብ እንዴት ሊጠቀም እንደሚችል ያውቅበታል። ልክ እንደ ማስታወቂያ እንደሚሰራው ወደ አእምሯችሁ ምስል በተለያየ አይነት መልኩ የተለያየ አይነት ሰዎችን በተለያየ አይነት ሁኔታ እየላከ መጠቀም የጠላቱን ዘዴ ለማወቅ የማይጥር ጦረኛ በቀላሉ ተሸናፊ ይሆናል ማለት ነው። ጠላት እንዴት ነው የሚያጠቃኝ ብሎ የማያውቅ ጦርነት ውስጥ ያለ ሰው ጠላት እንዴት ነው ሊያጠቃኝ እየሞከረ ያለው የሚለውን ነገር ካላየ በቀላሉ ይሸነፋል። ጦርነት በጣም ትልቁ ነገር የጠላትን አካሄድ የጠላትን ስትራቴጂ ቀድሞ መረዳትና በጠላት ስትራቴጂ ውስጥ በጠላት አካሄድ ውስጥ ወይ ደግሞ ይሄ ምንድነው የሚባለው ይሄ ከበባ ውጊያ የሚባለው አይደለ? ከበባ ውጊያ እኮ ጦርነት ላይ አይታችሁ ከሆነ ከከበባችሁ እጅ ነው የምትሰጡት። ምክንያቱም ከዛ ወደኋላ ማፈግፈግ አትችሉም። በቃ በዙሪያችሁ ተከባችኋል እንደሚባለው ማለት ነው። ሰይጣን ከበባ አይነት ሲያደርግ ከበባ ከማድረጉ በፊት እናንተ ቀድማችሁ ካወቃችሁ ነቅታችሁ ጦርነቱን ማሸነፍ እንደምትችሉት ሰይጣን በስጋዊ ፍትፈት አማኞችን
ለመጣል የሚሞክረው መጀመሪያ በሰው አእምሮ በመጫወት እንደሆነ መረዳት ይገባናል ማለት ነው። መጀመሪያ አእምሮአችን ነው። አእምሮአችንን መጠበቅ፣ ልባችንን መጠበቅ የህይወት መውጫ ልብ ናትና ልብን መጠበቅ የሚባለውን ነገር በደንብ መረዳት ነበረበት ማለት ነው። አምስተኛ ጂን በመንፈሳዊ ትግል አሸናፊ መሆን የሚችለው ለስጋዊ ፍትወቱ አልሸነፍም ያለ እንደሆነ ነው። አልሸነፍም ያለ እንደሆነ እርግጥ ነው የስጋ ፍትወትና ንዴት ወይ ደግሞ እንደዚህ የስጋዊ ፍሬዎች የስጋ ሀሳብ የሚባሉት ሰው በቀላሉ ሊያሸንፋቸው የማይችላቸው የሰው ድካሞች እንደሆኑ መጽሐፍ ቅዱስ ብዙ ጊዜ ስፍራዎች ላይ ይጠቅሰልናል። ከባድ ጦርነት ናቸው፣ ቀላል አይደሉም። በእርግጥ ከነሱ ሸሽተን ወደ ክርስቶስ በመጠጋት ህይወታችንን ግን እንዳይገዙን እንዳይቆጣጠሩን መከላከል ይገባናል ማለት ነው። ሁልጊዜ እየተሸነፉ መኖር ሳይሆን በቃ ከስጋ ሀሳብ ርቆ በመንፈስ መመላለስ፣ ወደ ጌታ መቅረብ፣ በመንፈሳዊ ትግሉ አሸናፊ መሆን የሚችል ይሄ ሁልጊዜ ኧረ እባክህ ሰው ሁሉ ነው እኔ ብቻ መሰልኩ እንደ ሰው ሁሉ እባክህ እንደዚህ ነው እባክህ የሚባል አባባል አለ። ሰው ሁሉ ኧረ እባክህ እንዲህ እኮ አንተ ብቻ እኮ አይደለም በኃጢአት የምትወድቀው፣ ሁሉም ሰው ነው የሚወድቀው። ስለዚህ አንተም ውደቅ ነው እንግዲህ። አንተ አትችለውም፣ ማሸነፍ አትችልም። ሁሉም አስመሳይ ነው ይሏቸዋል። ስለዚህ እናንተም አስመስሉ። ሁሉም ይወድቃል ይሏቸዋል፣ እናንተ መውደቅ አለባችሁ ይላል። ሁሉም እንዲህ ነው እባክህ የሚባል አባባል አለ እና በዛ ነው ሰይጣን በተለይ በዚህ ዘመን ማንም እባክህ ጻድቅ የለም፣ ሁሉም ውሸታም፣ ኃጢአተኛ ምናምን እንደዚህ ነው ይሏችሁና እናንተ መሆን እንዳትችሉ አድርጎ ቀድሞ አእምሯችሁን ያስረዋል ማለት ነው። ነገር ግን እኛ ከአሸናፊ ወገን ነን እንጂ ተሸናፊዎች አይደለንም። ጌታ ስሙ የተባረከ ይሁን። ይህን ሀሳብ የበለጠ መረዳት እንድንችል ሌላ ምሳሌ ደግሞ በሚቀጥለው ጊዜ እንቀጥላለን። ውጊያችን ከባድና ኃይለኛ እንደሆነ ለማየት ማለት ነው። እግዚአብሔር ይባርካችሁ። ጌታ ጸጋውን ያብዛልን። ጌታ ረድቶናል። እንግዲህ ይህንን ለብቻ ለቀውና ከዚህ በፊት ያለውን ሙሉን ሀሳብ ለመረዳት የምትፈልጉ ሰዎች እንትን ውስጥ ታገኙታላችሁ ማለት ነው። ይሄ ዩቲዩብ ቻናል ውስጥ ገብታችሁ ትላንትና የለቀቁትን ገብታችሁ ማየት ነው። ከዚህ በፊት ያለውን ለማየት እግዚአብሔር ያክብርልን። ጌታ ጸጋውን ያብዛላችሁ። ላልደረሳቸው ሰዎች ሼር ብታደርጉ በጣም ጥሩ ትምህርት ይሰጣል ብዬ አስባለሁ። ይህ ከዶክተር መለሰ ወጉ ትምህርት መጽሐፍ የተወሰደ ነው። ጌታ ክብሩን ጠቅልሎ ይውሰድ። ኢየሱስ ክርስቶስ ጌታ ነው። ሰላም ሁኑልኝ።